ጤና ይስጥልን ሰላም እንደምን ቆያችሁ የተወደዳችሁ 12 ሰዓቱን የቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በምዕራፍ 1 አሁን ይጀምራል። አበይት ነጥቦቹን እነሆ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ጋር ውይይት ማድረጋቸውን ገለጹ። የባህር በር ባለቤትነት ለብሔራዊ ደህንነት መጠበቅ ከፍተኛ ሚና እንዳለው ተገለጸ። አሜሪካ ለጋዛ የተኩስ አቁም ከካታር ከቱርኪና ግብጽ ባለስልጣናት ጋር ልትመክር ነው የሚለውን ደግሞ ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ህዝብ መንግስትን ይከታተላል። ጥሩ የተሰሩ ስራዎችንም ይከታተላል። የጠፉ የተንጋደዱ ነገሮችንም እግር በእግር ይከታተላል። ህዝቡ ምንድነው ኤግዛክትሊ የሚፈልገው? እስካሁን የሰራነው ነገር አለ? የእውነት ጥያቄዎቹን መልሰናል በሰራናቸው ስራዎች ወይስ ገና መመለስ ያለብን ሌሎች በርካታ ጥያቄዎች አሉ? እየተደመጥን ነው። ለይስሙላ አይደለም። መንግስት ደግሞ የያዘውን ይፈታል። ታማኝ መንግስት ነው። መንግስት ጆሮ የለው የሚባል ከነበረበት ዛሬ ጆሮም አይንም አለው። ለራሴ ልጅ ካልሆነ ጉዳይን አልነግርም ብሎ ነበር የሚታሰበው። አሁን ይህንን ባህል ሰብረነዋል። የትኛውም የብልጽግና አመራር የትኛውም ደረጃ ላይ ያለ አመራር ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ የትኛውም ቦታ ያወያያል። ፊት ለፊት ላይ የፌዴራል መንግስት ነው፣ ሚኒስትር ነው፣ ፕሬዝዳንት ነው የሚል ነገር የለም ማለት ነው። ይሄን ሰርታችኋል፣ በርቱ፣ ከጎናችሁ ነው። የሚቀራችሁ ይሄ ነው። ይሄንን ደግሞ አስተካክሉ። እጅ አውጥተው ለመሳተፍ ያለው ፍላጎት ማለት በቃ አንድ ሳምንትም 3 ቀንም 4 ቀንም ብናወያይ አናዳረስም ማለት ውስጥ እያንዳንዷ ነገር ስትሰራ ያየ ለውጡን ያየ ቀድሞ የነበረውን ችግር የሚረዳ ምን ላይ ነው ያለው? ህብረተሰቡ ምንድነው ከኛ የሚፈልገው? የጎደለው ነገር በየአካባቢው ምን ይመስላል? የአመራር ስርዓታችን ምን መሆን መቻል አለበት? ቀዳሚ ወደ ሆነው ዘገባ ልሻገር። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድን ለአንድ ቀን የሥራ ጉብኝት መቀበላቸውንና መምጣታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትሩ ባለፈው አንድ ዓመት የሰራንባቸው የቆየንባቸው የሁለትዮሽ ግንኙነት በማስቀጠል ፍሬያማ ውይይት አድርገናል ብለዋል። ባሰፈሩት መልእክታቸው የሀሳብ ልውውጣችን የወል የቅድሚያ ጉዳዮቻችንን ለመከወን ብሎም ለጠንካራ ግንኙነት ቀጣናዊ መረጋጋትና ለልማት ያለንን ቁርጠኝነት በድጋሚ ያጸና እንደነበረ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ለሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረጉላቸውን አቀባበልና ውይይታቸውን በተንቀሳቃሽ ምስል በጥቂቱ እናስቃኛችሁ። Somalia President, Babra Salam. ዜናዎቻችን እንደቀጠሉ ናቸው። እንደ ቢላሉል ሀብሽ ያሉ ታሪክና እውቀትን በወል ጠብቀው የሚያቆዩ ሚውዚየሞችን ማገዝ ያስፈልጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ መካኒሳ አካባቢ የሚገኘውን ቢላሉል ሀብሽን ጎብኝተዋል። ተቋሙ የኢትዮጵያን ታሪክ አካል የሆነውን የኢትዮጵያ እስልምና ጉዞ ከመነሻ እስከ አሁን ድረስ የሚያሳይ ሚውዚየም አደራጅቷል ያሉት ምክትል ጠቅላይ ሚኒስትሩ በሀገራችን የእስልምና ታሪኮችን የሚዘክሩ ሚውዚየሞች በጣት የሚቆጠሩ በመሆናቸው ይህ ሚውዚየም ታላቅ
ታላቅ ዋጋ ያለው ነው ሲሉ ገልጸዋል ምክትል ጠቅላይ ሚኒስትሩ። በዚህ ሙዚየም ውስጥ ታዲያ ከመጀመሪያው ሂጅራም አንስቶ ያለው ታሪካችን ይታያል። ኢትዮጵያ የብዙ ሶሃቦች ማረፊያ፣ የታላላቆች አሊሞች መገኛ፣ የአስደናቂ እስላማዊ ቅርሶች መናኸሪያ ናት ሲሉም ተናግረዋል ምክትል ጠቅላይ ሚኒስትሩ። ተቋሙ ወጣቶችን በሙያ ሰልጥኖ ለስራ በማብቃት ችግረኞችን በመርዳት ጥናትና ምርምሮችን በመደገፍ እያገለገለ ስለመሆኑ በመጠቆምም ለወጣቶች ተስማሚ መዋያ በማዘጋጀት የሚደረገው አስተዋጽኦ እጅግ ታላቅ ነው ሲሉ አድንቀዋል። ቢላሉል ሀበሽ እድሮች አሁን ከያዙት ዓላማ በላይ በማከናወን የማህበረሰብን ሕይወት ሊቀይሩ እንደሚችሉ አርአያ ነው ያሉት ምክትል ጠቅላይ ሚኒስትሩ ይህንን ተቋም በማገዝ ታሪካችንን እንጠብቅ፣ ወጣቶቻችንን እናብቃ ሲሉ ጥሪያቸውን አቅርበዋል። በጉብኝቱ ላይ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረትን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎችና የሃይማኖት መሪዎችም ተገኝተዋል። በዝርዝርና በትንታኔ እንመለከታቸው ወደ መረጥናቸው ዘገባዎች ይሻገራለሁ። የባህር በር ባለቤትነት ለብሔራዊ ደህንነት መጠበቅ ከፍተኛ ሚና እንዳለው ይገለጻል። በኢትዮጵያ እያደገ ያለው ኢኮኖሚና የሕዝብ ቁጥርም ኢትዮጵያ የባህር በር እንዲኖራት አስገዳጅ ሁናቴን እየፈጠረም ይታያል። በጉዳዩ ዙሪያ ባልደረባችን አቤል ሙልጌታ ተከታዩን ይዟል። ዛሬ ላይ የዓለም የስበት ማዕከል ሆኖ የምናገኘው ቀይ ባህር ጥንት ኢትዮጵያውያን ያስተዳድሩት እንደነበር በበርካታ የታሪክ ድርሳናት ላይም ተቀምጧል። የቀይ ባህርና የኢትዮጵያ የባህር ባለቤትነት ጉዳይ በ1983 ዓ.ም የሀገርን የስልጣን መንበር ኢህአዴግ እስኪረከብ ድረስ ኢትዮጵያ መተንፈሻዋና የውጭና የገቢ ንግድ ማሳለጫ የባህር በርም ነበራት። ኋላ ግን ኤርትራን በ1985 በማስገንጠል የዘመናት የኢትዮጵያውያን የባህር ባለቤትነት ታሪክ እንዳልነበረም ሆነ። በቀይ ባህር ላይ በርካታ ወደቦች ያለሙት ኢትዮጵያውያኑ የባህር በር እንዲያጡ የተደረገበት ሁኔታ ዘመን የማይሽረው ቁጭትም ሆኖ ቀርም። ይህ በዋዛ ፈዛዛ ሀገርና ሕዝብ እንዲያጣው የተደረገው የባህር በር ለሀገር ብሔራዊ ጥቅም መከበር፣ ሉዓላዊነትና የግዛት አንድነት መጠበቅ ብሎም ሀገራዊ ምስጢሮች እንዳይባክኑ ለመቆጣጠር የውጭና የገቢ ንግድ ማሳለጫነት ቁልፍ ሚና የሚጫወትም ነበር። ከውጭ ሀገር የሚመጡ ማንኛውም መሳሪያዎች በምስጢር ወደ ሀገር ውስጥ የሚገባው በሙሉ የሚወጣ በምስጢር ባህር ነው የሚጠብቀው፣ ሌላ አይጠብቅም። ሌላ ወደብ ከሆነ በኋላ ምስጢራችን ይባክናል፣ የሀገሪቷ ምስጢር ይባክናል። አሁን ባህር ኃይል ከሌላት ምስጢር ይወጣል። መርከቦቻችን ከውጭ ሀገር ማንኛውም ነገር ጭኖ ለማምጣት ወደ አሁኑ በሰው እጅ ስለሆነ ይወጣል፣ ምስጢሮቹ ይወጣሉ፣ አይደበቁም እና ስለዚህ
በጣም ከፍተኛ ለሀገሪቷ ጉዳት አለው። ኢትዮጵያ በዚህ አግባብ ያጣቸው የባህር በር ብሔራዊ ጥቅሟን የሚጋፋ ታሪካዊ ባለቤትነቷንም የሚጎዳ ሆኗል። በቅርብ ርቀት ላይና በቀጠናው እንደሚገኝ ግዛት በታሪክ የቀይ ባህር ይዞታ መሪና ባለቤት ሆናን እልፍ ዘመናትን እንዳሳለፈች ሀገር ዛሬ ላይ የቤት ተመልካች ሆኖ መቀጠል ለኢትዮጵያ ነባራዊ ሁኔታው የሚፈቅድም አልሆነላትም። እያደገ ያለው የኢትዮጵያ ኢኮኖሚ የውጭና የገቢ ንግድ መስፋት ዛሬ ላይ ከፍተኛ የሆነ የባህር ፍላጎትን የሚሻም ሆኗል። 130 ሚሊዮን የሚገመት ሕዝብ ያላት ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ልታገኝ የምትችልባቸውን መንገዶች ሁሉ የትውልዱ ጥያቄ አድርጋ እየሰራችም ትገኛለች። ሆኖም ይህንንም የተገነዘበ ኢትዮጵያ የባህር ባለቤትነቷን እንዲረጋገጥ ፍትሐዊ ለሆነ ጥያቄዋን መልስ የሚተጋ ትውልድ ዛሬ ላይም ተፈጥሯል። ኢትዮጵያ በዓለም ላይ ካሉ የባህር በር ከሌላቸው አገሮች ውስጥ 25% በላይ ሕዝብ የሚኖረው ኢትዮጵያ ውስጥ ነው። ከዚህም ባሻገር የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ እያደገ ያለ መሆኑና ህዝቡም እንደዛው በከፍተኛ ሁኔታ እየጨመረ የመጣ ህዝብ ነውና ወደፊት ይሄ ኢኮኖሚውና ህዝቡ እያደገ በመጣ ቁጥር የወጪና ገቢ ሁኔታዎችንም ለማሳረጽ የአማራጭ ባህር ወደብ ማግኘት ትክክለኛ ነው። ይሄ ብቻ ሳይሆን ታሪካዊ ተጠቃሚነታችንም ስናይ ከአክሱማዊ ስርወ መንግስት ጀምሮ ኢትዮጵያ የአዱሊስን እንዲሁም የበርበራን ወደቦች ከመጠቀም ብቻ ሳይሆን ከማልማት ጀምሮ ከአሰብንም በቅርብ ጊዜ ወዲህ አሰብና ምጽዋንም ኤርትራ ኢትዮጵያ ውስጥ በነበረች ጊዜ ስንጠቀም የቆየንበት ሁኔታ አለ። የአሰብ ወደቦች የተለያዩ ወደቦች በምስራቅ አፍሪካ የተሰሩት በብዛት ኢትዮጵያ በነበረችበት ጊዜ ነውና በግድቦችን ከመጠቀም ብቻ ሳይሆን ከመጀመሪያ ከማልማት ጀምሮ ከፍተኛ አስተዋጽኦ የነበራት ሁኔታ ነው ያለው። የባህር በር እንደ ሀገር የሚያስፈልገን የኢኮኖሚ እድገትን ከማረጋገጥ ባለፈ ለአንድ ሀገር ህዝብና መንግስት የብሔራዊ ጥቅም ማስከበሪያ ጭምር መሆኑን ትውልዱ መረዳትንም እያያዘ ነው። እንዲሁም የባህር በር የቀጣይቱ ኢትዮጵያ ዕጣ ፈንታን የመበየን አቅም እንዳለውም ይገለጻል። በተለይም ኢትዮጵያ ባላት ከፍተኛ የሆነ የህዝብ ብዛት የባህር በር አስፈላጊነትንም ከፍ ያደርገዋል። ይህንንም ከግምት በማስገባት ለዚህም የትብብር መንፈስ በቀጠናው ካሉ ሀገራትም ይጠበቃል። ኢትዮጵያ ያነሳችው የባህር በር ጥያቄ ፍትሐዊ ነው። ከባህር ርቀት ያለንበት 40 ኪሎ ሜትር በታች ርቀት ተቀምጠን በባህር በር እጦት ከፍተኛ የፖለቲካና የኢኮኖሚ ኪሳራ ሲያጋጥመን ይሄ የጎረቤት ሀገርም እንደው በችልታ ሊመለከቱት አይገባም። ስዊዘርላንድ ለምን አልተጎዳችም ባህር ወደብ በማጣቷ ብለን ብናነሳ በአውሮፓ ህብረት አማካኝነት የተለያዩ ወደቦችን በነፃ ማግኘት በመቻሏ ነው። በኢትዮጵያ ከ3 አስርተ ዓመታት በላይ በትውልድ ውስጥ ታፍኖ የኖረው የባህር በር ጥያቄ ጉዳይ አሁን ከፍ ብሎ መነሳቱ ወደ ቀደመ ታሪክ ከፍታ ሀገርን የመመለስ ብሎም የሀገርን ሁለንተናዊ ብልጽግና ለማረጋገጥ በመደመር መንግስት የሚደረገውንም ጉዞ እውን ለማድረግም ያግዛል። በሌላ ዜና ኢትዮጵያ ከቅርብ ጊዜያት ወዲህ ያስመዘገበቻቸው ስኬቶች ብልጽግናዋ ከምኞት ወደ ተግባር እየተቀየረ ስለመሆኑ የሚያመላክቱ ናቸው። የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡም ኢትዮጵያን ወደ ተሻለ ምዕራፍ ማሻገር እንደሆነም ይገለጻል። ይመራደም ድህነትን ተጸይፎ ብልጽግናን ከምኞት አሻግሮ የራዕዩ መዳረሻ አድርጓል። ወደ ኋላ መለስ ብሎ የኢትዮጵያን የኋልዮሽ በመዳሰስ መዳረሻውን ሲተልም በብዙ መልኩ የምትመስል ሳይሆን የምትመሰል ሀገርን መፍጠር ደግሞ ግብ አስቀምጧል። የመደመር መንግስት ለመምሰል ሞክረናል። ብዙ ጊዜ አልተሳካም። አሁን በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ስለ ኢትዮጵያ ሁለንተናዊ ብልጽግና ሲባል አቋምና አቅምን ደምሮ መስራት ይገባል የሚለው የመደመር መንግስት ይህ ሲሆንም ኢትዮጵያ ለውስን ቡድኖችና ግለሰቦች ሳይሆን ለኢትዮጵያውያን ትሆናለች። እንደውም በዚህ ወቅት አንዳንድ ጉዳዮች በነበሩባቸው ሁኔታ ተከትለው የሚጓዙ ከሆነ ዓለም ከደረሰበት መድረስ መንገዱ ዳገት መዳረሻው ሩቅ ስለሚሆን አዳጋች አድርገዋል። ምክንያቱ ደግሞ የቀደሙ ልጆቿ ኢትዮጵያን ከተበተባት ችግር እንድትወጣ ተግባብተው በመስራት ወደ እድገት ሳያሸጋግሯት ቀርተው ከዓለም ጋር አስተላልፈዋታል። ለዚህም ሲባል ነው የመፍጠንና መፍጠር እሳቤ እየተተገበረ ከዚህ በፊት ያልተሞከረ አዲስ መንገድን ኢትዮጵያ እየተጓዘች የምትገኘው። እስካሁን የተጓዘችበት መንገድም የኢትዮጵያን ብልጽግና ምኞት ብቻ ሳይሆን እንደሚቻል እያሳዩ ይገኛሉ። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና
የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። በእርግጥም ኢትዮጵያውያን የጋራ እድገታቸውን በመመኘት አቅምና አቋምን ደምረው ከሰሩ ማሳካት እንደሚቻል ብዙ ማሳያዎች አሏቸው። የማይቻል የሚመስለውንና የዘመናት የትውልድ የመልማት ጥያቄ የሆነው የታላቁ ህዳሴ ግድብ በበርካታ ፈተናዎች ውስጥ ያጠናቀቁበት መንገድ የጽናታቸው ህያው ታሪክ ሆኖ ሲዘከር ይኖራል። እንደ ህዳሴ ሁሉ ስለ አንድ ዓላማ ብለው በአንድነት የቆሙበት አረንጓዴ አሻራ ዘመቻም ከምኞት ተሻግሮ የይቻላል መታያቸው ሌላኛው ሐውልታቸው ነው። አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊዮን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። ኢትዮጵያ ብልጽግናዋ አይቀሬ የሚሆነው ምኞትና መሻቷ በትጋት በንድፍና በተቋም እየታገዘ መሆኑ ይጠቀሳል። የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነም ይገለጻል። ለዚህ ስኬት ደግሞ ኢትዮጵያን በራሷ ለራሷ ልጆች የመስራት እረፍት የለሽ የትውልዱ የልማት ጉዞ በስኬት እየታጀበ ቀጥሏል። ይህ በዚህ እንዳለ የመደመር መንግስት ከሳቤ በዘለለ በተግባር ኢትዮጵያን የሚለውጡ ተግባራትን እያከናወነ ስለመሆኑ ይገለጻል። የኢትዮጵያን የባህር በር የማግኘት ጥያቄ ከማንሳት ጀምሮ ብዝሃ ኢኮኖሚ ዘርፍ በመከተል ለሀገር ሁለንተናዊ እድገት በተግባርም እየሰራ ይገኛል። በጉዳዩ ዙሪያ ባልደረባችን መስከረም ቸርነት ተከታዩን ይዛለች። የገዘፈ ታሪክና የተፈጥሮ ጸጋ ባለቤት ሀገር የሆነችው ኢትዮጵያ ከፍተኛ አምራች ኃይል ያላት ሀገር ናት። እንደ ሀገር ዛሬ ላይ የሚወሰኑ ውሳኔዎች የሚቀጥለው ትውልድ ህይወትን ይቀርጻሉ። ዛሬ ላይ የመደመር መንግስት የዛሬዋንና የነገዋን ኢትዮጵያ እጣ ፈንታ ሊቀይር በሚችል መልኩ ከእሳቤ በላይ በተግባር የሀገሪቱን መጻኢ ዕድል ለማቃናት እየሰራ ነው። ባለፉት ዓመታት የመደመር መንግስት ብዝሃ ኢኮኖሚ ዘርፍን በመከተል ኢትዮጵያን በተግባር ወደ እድገት ጎዳና የሚወስድ ተግባር ማከናወን ችሏል። የመደመር መንግስት በግብርና፣ በአረንጓዴ አሻራ፣ በከተማ መሰረተ ልማት፣ በኢነርጂ፣ በሳይንስና ቴክኖሎጂና መሰል ዘርፎች በተግባር እያካሄደ ያለው ለውጥ የዛሬን ብቻ ሳይሆን የነገዋን ኢትዮጵያ ሁለንተናዊ እድገት እውን የሚያደርግ መሆኑ እሙን ነው። ከዚህ ብዝሃ ኢኮኖሚም ብዝሃ ተጠቃሚነትን ማረጋገጥ ዓላማው አድርጓል። መንግስት ለዘመናት ኢትዮጵያ ይዛው የነበረውን ይሄ የአግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚባለውን ግብርና መር ብቻ ብሎ እሱንም ደግሞ ግብርናውንም በትክክል ሳይዝ የተሄደበትን በተለይ ማዕድን ላይ፣ ቱሪዝም ላይ፣ ቴክኖሎጂ ላይ ያደረጋቸው ስራዎች ይህን አምስቱን ዘርፎች መርጦ የኢትዮጵያ መንግስት መሄዱ በጣም አስፈላጊ ነው፣ ወቅታዊ ነው። ምክንያቱም በቴክኖሎጂ ምዕራቡ ዓለም አሜሪካ ወይም ቻይና ወይም ሌሎቹ የዓለማችን ያደጉ ሀገራት በቴክኖሎጂ ብዙ አይደለም ከኛ ይራቁ። ያለፉት 30 እና 40 ዓመታት ነው ቴክኖሎጂ በመተግበር ከኛ ራቁ ለምናስበው እና እሱ ላይ መደረስ የሚቻል ዘርፎች ላይ ልንደርስባቸው በጣም ያዳግተናል የምንለው ሊኖር ይችላል። ግን ቴክኖሎጂ በጣም የቅድሚያ የሚሰጠውና ለሁሉም ችግሮቻችን የሁሉንም ሜንስትሪም ማድረግ የሚችል መፍቻ መሳሪያ። ነገን ወጥኖ እየሰራ ያለው የመደመር መንግስት ከ3 አስርት ዓመታት በላይ የባህር በር አታ የኖረችው ኢትዮጵያ የባህር በር እንድታገኝ ጥያቄ ያነሳና እውን እንዲሆንም በተግባር እየሰራ ያለ ነው። ኢትዮጵያ ውስጥ በዋነኝነት ከታቡነት አይነኬ ወይም የማይዳሰስ እንደ ጥያቄ እንኳን የማይቀርብ ጉዳይ ከመሆን ይልቅ የውይይት ሀሳብ ሆኖ መምጣቱ በተለያዩ ዲፕሎማሲያዊ መድረኮች ላይ የወደብን ጉዳይ የአሰብንም ጉዳይ ማንሳታችን አስፈላጊና ትክክለኛ አካሄድ እንደተጀመረበት የሚያሳይ ነው አምናለሁ። ሁሉም ኢትዮጵያዊ የሚጠብቀው ምክንያቱም እንደምናውቀው በተለያዩ የፖለቲካ መድረኮች ሲጠየቁ ከነበሩ ጥያቄዎች ሁለት ትልልቅ ጥያቄዎችና ይሄ የመደመር መንግስት ከመል ብዬ የምወስደው አንደኛው የወደብን ጉዳይ አጀንዳ ማድረግ ነው። ሁለተኛው ደግሞ አገራዊ ምክክርን ብሔራዊ መግባባት እንዲመጣ አገራዊ ምክክሮች ወደፊት መምጣት አለባቸው የሚለውን ሀሳብ ሴንትራል አድርጎ ማራመዱ ከራስ ባለፈ ከአንድ ፓርቲ አላይመንት ባለፈ ኢትዮጵያዊነትን የኢትዮጵያውያንን አንድ የሚያደርገን እንደ ብሔራዊ ጥቅም የሚያስተሳስረን ጉዳይ ላይ ፎከስ ማድረጉን የሚያሳይ ነው። ከ70 በመቶ በላይ የህዝብ ቁጥሯ ከ30 ዓመት በታች የሆነው ኢትዮጵያ
የነገ መጻኢ ዕጣ ፈንታዋ በዚህ ትውልድ ላይ የወደቀ ነው። የመደመር መንግስትም ቀጣይ ትውልድ በዓለም ተወዳዳሪ ሆን ዘንድ ትልሙን ሰንቆ እየሰራ ነው። ፊት ለፊታችን ብዙ ተስፋዎች አሉ። ለምሳሌ የተፈጥሮ ጋዝ በቅርቡ እንደሚጀመር፣ የማዳበሪያ ፋብሪካ፣ እንደዚሁም ደግሞ ሌሎች በምግብ ሰብል ራሳችንን እንድንችል ከስንዴ ምርት ጋር ተያይዞ እና ሌሎች በርካታ ፕሮጀክቶች አሉና እነዚህ ነገሮች ተስፋ ሰጪ ናቸው። ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለውጥ በአንድ ጀንበር አይመጣም፣ በትውልድ ቅብብሎሽ እንጂ። የመደመር መንግስትም በትውልድ ቅብብሎሽ ውስጥ የነገዋን ኢትዮጵያ ለማቅናት ከምኞት ተሻግሮ ተግባር ላይ ትኩረቱን አድርጓል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተላለፈላቸው የሚገኘው ቲቪ ዜና 57 የመጀመሪያው ምዕራፍ ዘገባዎቻችን እንደቀጠሉ ናቸው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ የተካሄደው ህዝባዊ ውይይቶች ህዝቡ በመንግስት ላይ ያለውን እምነት ያሳየበት ስለመሆኑ ተገለጸ። መድረኮቹ የባህር በርን ጨምሮ ሀገራዊ ጥያቄዎች ምላሽ እንዲያገኙ ህዝቡ ያለውን ቁርጠኝነት ያሳየባቸው ስለመሆኑም ነው የተጠቆመው። ወንደሰን አፈወርቅ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ርዕስ ህዝባዊ ውይይቶች በመላው ሀገሪቱ መካሄዳቸው ይታወሳል። ውይይቶቹን አስመልክቶ ከኤፍኤም አዲስ 97.1 ጋር ቆይታ ያደረጉት የአዲስ አበባ ከተማ ዲሞክራሲያዊ ስርዓት ግንባታ ማዕከል ምክትል ኃላፊ ዓለም ፀሐይ ሽፈራው መድረኮቹ ህዝቡ በመንግስት ላይ ያለውን እምነት ያሳየባቸው ናቸው ብለዋል። ይሄ በጣም ከፍተኛ የሆነ መተማመን ፈጥሯል። ህዝብና መንግስት የተገናኘበት ነው ማለት ይቻላል። መንግስትና ህዝብ በይበልጥ ከፍ ባለ መንገድ ህዝብ መንግስት ላይ ተስፋ የጣለበት እምነትም ጭምር ያየንበት መድረክ ነው ማለት ይቻላል። የፓርቲያችንም ቅብልነት ከፍ ያለበት፣ የመንግስታችንን ቅብልነትም ጭምር ከፍ ያለበት፣ እርግጠኛ ሆኖ መንግስት ይፈታልኛል ብሎ ነው ሲያነሳ የነበረው። ይሄ ህዝብና መንግስት ምን ያህል እንዳስተሳሰረ ያየንበት የመጣንበት ጉዞ ያ እንደሆነ ያሳየን። ህዝባዊ ውይይቱ ህዝቡ ለተሰሩ ስራዎች እውቅና የሰጠበት በቀጣይ ቢሰሩ ያላቸውን ጉዳዮችም ያቀረበበት መሆኑንም ነው የገለጹት። በተለያየ መንገድ ውዥንብር የሚነዙ የውሸት ፕሮፓጋንዳ የሚነዙ ጭምርም የሰበረበት፣ ፖለቲካሊም ትልቅ ትርፍ ያገኘንበት ነው። እንደ መንግስትም በይበልጥ ከፍ ብለን እንድናይም ጭምር ያደረግንበት፣ በቀጣይ የምንሰራውን ስራ ህዝባችንንም ጭምር ከጎናችን ያሰለፍንበት ነው። በቀጣይ ለምንሰራው ስራ እሱም ሚናውን ጭምር እንዲወጣ ያደረግንበት ነው። ለቀጣይም ጭምር ትናንትናም ከህዝብ ጋር ተወያይተን ስንሄድ እንደነበረ ሁሉ አጠናክረን እንድንሄድ የሚቀሩንን ነገሮች ጭምር ወደ ውስጥ አይተን ከህዝቡ ጋር ሆነን እንዴት መፍታት እንደምንችል ጭምር የተሰሩ ስራዎች እንዳለ ሆኖ በይበልጥ አጠናክረን እንዴት መሄድ እንዳለብን ጭምር ከፍ ብለን እንድናይ ያደረገን መድረክ ነው ማለት ይቻላል። በህዝባዊ ውይይት መድረኮቹ የቀረቡት አጀንዳዎች እርስ በርስ የሚያቀራርቡ ነበሩ ያሉት በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ደንበር ህዝቡ የባህር በርን ጨምሮ ሀገራዊ ጥያቄዎች ምላሽ እንዲያገኙ ያለውን ቁርጠኝነት ያሳየባቸው መሆናቸውንም ገልጸዋል። ሲምዛም የነበሩ ችግሮች ባይኖሩ ኖሮ የት እንደርስ ነበር የሚል ከፍተኛ ቁጭት የተፈጠረበት ሁኔታ ነው ያለው። ከባህር በሩ ጋር በተያያዘ ከፍተኛ ቁጭት ነው ያለው። ከቁጭቱም የተነሳ በህይወት እያለን ይሄ ነገር እውን ሆኖ ማየት አለብን በሚል ያነሳሉ በርካቶች ማለት ነው። እኛ እያለን ይሄ አጀንዳ መሆኑ ትልቅ ነገር ነው። መጀመሪያም ባሻጥር ሳንቀበለው ሳናምንበት የኢትዮጵያ ህዝብ ሳይወስን የሆነ ነገር ነው። ይሄንን የማስመለስ ጉዳይ የዚህ አካል መሆን መቻላችን ትልቅ እድል ነው። ትልቅ ፈጥነን ይሄን እውን ማድረግ አለብን። በዚህ ረገድ የሚከፈለው ነገር ሁሉ ለመክፈል ዝግጁ ነን። መንግስት በማንኛውም መልኩ ለማገዝ ለመደገፍ ዝግጁ ነን የሚል ነው ተደጋግሞ ሲነሱ የነበሩ ሀሳቦች ማለት ነው።
ህዝባዊ ውይይቶቹ በቀጣይ በሚሰሩ ስራዎች ከመንግስት ጎን በመቆም ህዝቡ የድርሻውን እንደሚወጣ ያሳየባቸው መሆኑም ተገልጿል። የትጥቅ ትግል ከተጀመረ ጊዜ ጀምሮ አማራ ክልል በብርቱ ከሚቃወሙ ሰዎች አንዱ አንተ ነበርክ። ፋኖ ነኝ የሚል ወይ ሸኔ ነኝ የሚል ወይ የሆነ ቦታ የተቀረቀረው ጭምብሉን ስትገልጠው ነው ጉዳዩን የምታገኘው። የአማራ ህዝብ ጥያቄ የለውም የሚል ሰው የለም፣ በመንግስት ውስጥም የለም፣ የሰላም ጥሪ እያቀረበ ባለው ኃይል ውስጥም የውጭ ኃይሎች ጣልቃ ገብነት አለበት ይላሉ። ጉዳዮችን ሳናድበሰብስ ማየት ስላለብን የመጀመሪያ ወደ ስምምነት የመጣው ኢትዮጵያን ማሸነፍ ስላልተቻለ ነው። ምዕራብ ትግራይ ብዬ መጣራውን የትግራይን ክልል ግዛት የሆነውን መሬት ለአማራ ታጣቂዎች አሳልፎ ሰጥቶብኛል ነው አይደል? ልናጠፋው ያልነውን ህወሓት ስላዳ ነው። ይሄ ደግሞ ወልቃይት ጠገዴ ሰቲት ሁመራን አሳልፎ ሊሰጥ ነው ያለህ፣ አብረን እንሰራለን ይላል። ትግሉ ተጠልፎ የኢትዮጵያን ብሔራዊ ጥቅም ቅርቃር ውስጥ የከተተ ሆኖ ስላየነው ነው የሚል ሐሳብ አለ። በአማራ ህዝብ ጠላቶች ተጠልፏል ከመባሉ በፊት ሲገባም ለታሪካዊ ጠላቶች እድል ለመስጠት ነው የተሄደው። አሁንም በነፍጥ ትግል ላይ ላሉት እህት ወንድሞች የሚያስተላልፈው ራሱን የቻለ ደግሞ መልእክት አለ። ቁጭ ብዬ መነጋገርና የህዝቡን ጥያቄ የሚመለስበትን አውድ አብሬ መምከር ሲኖርብኝ ነው ብሎ ማሰብ ለኔ አንደኛው የእውቀትም ጅማሮ ነው፣ አንደኛው የማሸነፍም ጅማሮ ነው። እየተደራደሩም ያሉ አሉ፣ ውስጥም ሆነው ሰላሙን የሚፈልጉም አሉ። ይሄን የሰላም ስምምነት ሊያጣጥሉ ሊያሳንሱ የሚሞክሩ ኃይሎች ግን አሉ። ፍላጎታቸው ምንድነው? ጦርነት የሚበላው አለ፣ ጦርነት የሚያበላው አለ። ከየትኛው ወገን ነህ ነው? ተመልሰናል። ኢቲቪ ዜና 57ን እየተከታተላችሁ ነው የተወደዳችሁ። ቀሪ ጉዳዮቻችንም እንደቀጠሉ ናቸው። ትምህርት ቤቶች የሰላም ግንባታ ሂደት ውስጥ ሚናቸውን ሊወጡ እንደሚገባ ተገለጸ። ትውልዱ የሰላም ጽንሰ ሀሳብ በአግባቡ እንዲረዳም ትምህርት ቤቶች በስብዕና መቅረጽ ላይ በትኩረት ሊሰሩ እንደሚገባ ተገልጿል። የትምህርት ማህበረሰብ ለሰላም በሚል መሪ ሀሳብ በአዳማ ውይይት ተካሂዷል። የሰላም ሚኒስቴር ትምህርት ቤቶች ለሰላም ግንባታ የሚኖራቸው ሚናን መወጣት እንዲችሉ በትምህርት ዘርፉ ካሉ ባለድርሻ አካላት ጋር መክሯል። በሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ ወንደሰን መኮንን ሰላም ሚኒስቴር ሁለንተናዊ ሰላም ለማረጋገጥ ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጸው በትምህርት ቤቶች ላይ ከትምህርት ሚኒስቴር ጋር በጋራ በመተባበር እየተሰራ ስለመሆኑ ገልጠዋል። ከአንደኛ ደረጃ ትምህርት ቤት ጀምሮ ተማሪዎች የሰላምን አስፈላጊነትና ሰላም ለሰብአዊ መብት መከበር ያለውን ሚና በአግባቡ እንዲገነዘቡ እየተሰራ ስለመሆኑም ገልጸዋል። ኃላፊውም በትምህርት ሚኒስቴር የትምህርት ስርዓት ዴስክ ኃላፊ ኡመር ኢማም በበኩላቸው ትምህርት ቤቶች ስብዕና የሚቀረጽባቸው ተቋማት እንደመሆናቸው ሰላም በትምህርት ስርዓቱ ውስጥ ተካቶ መሰጠት እንዲችል እየተሰራ ስለመሆኑ አብራርተዋል። አብሮነትን ለመሸርሸር ከውስጥና ከውጭ የሚጠነሰሱ ሴራዎችን በአንድነት በማክሸፍ ሰላማችንን መመለስ ችለናል ብለዋል። በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን የሚገኙ ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያም ነዋሪዎቹ ከስራ ኃላፊዎች ጋር ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አደርሶናል። በአማራ ክልል በሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አጎራባች አካባቢዎች የሚገኙ ነዋሪዎች የክልሉና የዞኑ ከፍተኛ አመራሮች በተገኙበት በወቅታዊ የሰላም እንዲሁም አብሮነትን በሚያጠናክሩ ጉዳዮች ዙሪያ መክረዋል። በአካባቢው ከ2 ዓመት በፊት በውስጥና በውጭ ተላላኪዎች አማካኝነት ግጭቶች በመፈጠራቸው ሰብአዊ፣ ኢኮኖሚያዊና ማህበራዊ ጉዳቶች ደርሰው እንደነበር በውይይቱ ተነስቷል። አሁን ግን እነዚህ አጎራባች አካባቢዎች የሚገኙ ነዋሪዎች የአጥፊዎችን እኩይ ዓላማ በመረዳትና በአብሮነት በመቆም ሰላማችንን መመለስ ችለናል ብለዋል። ሰላሙ ጥሩ ነው። አሁን በጣም ጥሩ ነው። ነገሶን እየገባን ነው። ነገሶኛ ውስጥ እየገቡ ነው። አንድ ላይ ያረስን ነው። አንድ ላይ እያመረትን ነው። የነሱን ንብረት እኛ እየጠበቁ አብሽሩ ብለን እነሱም ደግሞ እኛን እያመሰገኑ አብረን እየኖርን ነው። ኦሮሞና አማራ እንደልባችን ተደበላልቀን ተገበያይተን ነው የምንለያየው። የሰላሙ ሁኔታ በጣም ጥሩ ላይ ነው። አሁን በጣም ሰላም ነው፣ ጥሩ ላይ ነን። አዝመራም ዘንድሮ በሰላም አለምንም እንትን ከብት ምርበሻ የለም፣ ጦርነት የለም፣ አለምንም እንትን በቃ በሰላም ወደ ቤት ገብቷል ህዝቡ ማለት ነው። በአካባቢው ሰውነትን በማስቀደም አብሮነት ላይ በመስራታችን ተጠንሰው የነበሩ ሴራዎችን ማክሸፍ ተችሏል ያሉት ደግሞ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ ናቸው። የጂሌ ሚኒሻ፣ የጂሌ ሰላም አስከባሪ፣ የጂሌ ጸጥታ መዋቅር የኤፍራታ ግድም ታናባችሁ በመሰረታችሁ ምክንያት ጽንፈኝነት
የሆነ ቦታ ላይ ሲጀመር ሆ ብሎ ዳር እስከ ዳር ቀጣናውን ወደ ጦርነት የሚያስገባበት ምቹ ሁኔታ ማስቀረት ችላችኋል ማለት ነው። ይሄ እንደ ህዝብ ያስመሰግናችኋል፣ እንኮራባችኋለን። ኢትዮጵያ ትኮራባችኋለች። በባለፉት 2 ዓመታት የሰራነውን ስራ አሁንም ተደማሪ ስራ በቀጣይ መስራት ያስፈልጋል። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ አቶ አህመድ አሊ በበኩላቸው በሁለቱ ዞኖች አጎራባች አካባቢዎች ሊከፋፍሉን የሚተጉ ኃይሎችን በአንድነት ቆመን በመታገል የታየውን ሰላም አስተማማኝ አድርገን መቀጠል ይኖርብናል ብለዋል። የምታውቁት ሸኔም ፋኖም ለሆዳቸው የሚያድሩ የትኛውም አካባቢ የማይወክሉ የኢትዮጵያ ጥላት የህዝቦቻችን ጥላት ሌቦች ናቸው። ህዝባችን በጋራ መታገል በጀመረበት ሰላሙ መመለስ ችሏል። መላ ህዝባችን በዚህ ዓመት ሙሉ በሙሉ ከመሃላችን ጠራርገን አውጥተን አንጻራዊ ሰላም የሚባለው ማቆም አለብን። ወደ አስተማማኝ ሰላም ይሄ ቀጠና መምጣት መቻል አለበት። የአካባቢው ማህበረሰብ ከመንግስት ጋር ተቀናጅቶ በመስራቱ ሰላም ማስፈን በመቻሉ የተለያዩ የልማት ፍላጎቶች እየተንጸባረቁ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ በአካባቢው የሚገኙ ጸጋዎችን በመጠቀም የተለያዩ የመስኖ ፕሮጀክቶችን ወደ ስራ ለማስገባት እየተሰራ ነው ሲሉ ገልጸዋል። መልማት አለብኝ ብሎ መቆጨት፣ መናደድ፣ ልማት ይምጣልኝ ብሎ እኔ ጤነኛ የሆነ ሐሳብ ነው። በዚህ ልክ ደግሞ ጽንፈኝነትን መጸየፍና ማውገዝ በተግባር የሚገለጽ በድርጊት የሚገለጽ ስራ ስትሰሩ ደግሞ ጀግኖች ትሆናላችሁና ከቃሉ ጀምሮ እስከ ኤፍራታ ግድም ድረስ የሚደርሰው ሸለቆ የተጠናው የውሃ ጉድጓድ እንዴት ሆኖ ወደ ልማት መግባት እንዳለበት የጥናት ስራ ተሰርቷል። የሰርቬይ ስራ ተሰርቷል። የኃይል አቅርቦት ችግር ስለሆነ ወይ በሶላር አለበለዚያ የኤሌክትሪክ ግሪድ ባለበት ደግሞ በትራንስፎርመር ስበን ለማልማት እየለፋን ስለሆነ በቅርብ ጊዜ ምላሽ ያገኛል የሚል እምነት አለኝ። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ በሁለቱ ዞኖች አጎራባች አካባቢዎች የሚገኙ ነዋሪዎች ሰላምን ዘላቂ ለማድረግ በአብሮነት የጀመሯቸውን ስራዎች አጠናክረው እንደሚቀጥሉ ገልጸዋል። አሁን ደግሞ ዛሬን ጨምሮ በቀጣይ 3 ቀናት የሚኖረውን የአየር ትንበያ ሁናቴ ትከታተላላችሁ። ባልደረባዬ ኃይሉ ነገሰ እዚህ ስቱዲዮ እየጠበቃችሁ ነው። ኃይሌ እንደምናመሸ። እንዴት አመሸ ሰለሞን? አምላክ ይመስገን። መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምስራቅ፣ በሰሜን ምስራቅ፣ በመካከለኛው በምስራቅ፣ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬና በኮምቦልቻ ዝናብ ተመዝግቧል። በቀጣዮቹ ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በሰሜን ምስራቅ፣ በመካከለኛው በምስራቅ፣ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ቦረናና ምስራቅ ቦረና፣ ባሌና ምስራቅ ባሌ፣ ምዕራብ አርሲ፣ ጉጂና ምዕራብ ጉጂ፣ የሲዳማና የደቡብ ኢትዮጵያ ክልል ዞኖች በተጨማሪም ከሚጠናከሩት የአየር ሁኔታ ክስተቶች በመነሳት ደቡብ ምስራቅና ምስራቅ ትግራይ፣ ምዕራብ እና ምስራቅ ጎጃም፣ ሰሜንና ደቡብ ወሎ፣ ሰሜን ሸዋ፣ የኦሮሞ ብሔረሰብ ልዩ ዞን ዋግምራ፣ የአፋር ክልል ዞኖች፣ ከሶማሌ ክልል ሲቲ፣ ፋፈንና ጀረር ዞኖች፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያና በጋምቤላ ወቅቱን ያልጠበቀ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ ቢሾፍቱ፣ ባሌ ሮቤ ቀላል ዝናብ፣ ጎንደር ዳመናማ፣ ጅማ፣ ገዋኔ፣ ወሊሶ ቀላል ዝናብ፣ በተመሳሳይ ፊቼ፣ አዳማና አምቦ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ ኃይሉ። መልካም ምሽት ይሆናል ለሁላችን። እኔም በጣም አመሰግናለሁ ሰለሞን። ዘገባዎቻችን ይቀጥላሉ። የኢትዮጵያ ኢንቨስትመንት ሆልዲንግስ መመስረት የፌዴራሉ መንግስት ኩባንያዎችን ውጤታማ ማድረግ አስችሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖም ነው የተመሰረተው። ለመሆኑ የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን ምን ደረጃ ላይ ይገኛል? ዘጋቢያችን ጌታቸው ባልቻ በጉዳዩ ዙሪያ ተከታዩን ጥንቅር አዘጋጅቷል። በአፍሪካ ትልቁ በመንግስት ባለቤትነት የተያዘ ሉዓላዊ ሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ ነው። በዓለም ላይ ካሉ መሰል ተቋማትም 34ኛ ደረጃ ላይ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ
ቀድሞ የመንግስት የልማት ድርጅቶች የሚል መጠሪያ የነበራቸውን የፌዴራል መንግስት ተቋማት በማሰባሰብም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ በ2014 ዓ.ም የተመሰረተው። ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ መንግስታት ያላቸውን ትርፍ ሀብት ወይም አንጡራ ሀብት በመጠቀም ኢኮኖሚያቸውን ለማርጋት፣ ብሔራዊ ሀብትን ለማከማቸት እንዲሁም የረጅም ጊዜ የገንዘብ ምንጭን ለማግኘት የሚያቋቁሙት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስም ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። የሆልዲንጉ መመስረት የመደመር መንግስት አዲስ እይታ ውጤት ነው። ከዚህ አንጻር የኢትዮጵያ ኢንቨስትመንት ሆልዲንግስ 3 መሰረታዊ ዓላማዎች አሉት። አንደኛ፣ የኢትዮጵያ መንግስት ስትራቴጂያዊ የኢንቨስትመንት ተቋም ሆኖ ማገልገል። ሁለተኛ፣ በዓለም አቀፍ ደረጃ ብቃት ያለው ተቋም አስተዳደር በመተግበር የመንግስትና የህዝብ ሀብት በማሳደግ ኢኮኖሚውን ማሳደግ እንዲሁም ለመጪው ትውልድ ሀብት መፍጠር። ሶስተኛ፣ በመንግስትና በግሉ ዘርፍ መካከል በጋራ የመስራት መደላድልን መፍጠር ናቸው። የመንግስት የልማት ድርጅቶችን የቀድሞ ታሪክ መለስ ብለን ስናይ ብልሹ አሰራር የሰፈነባቸው፣ ሀገሪቱን ለከፍተኛ የውጭ ዕዳ የዳረጉና የህልውና አደጋም የተደቀነባቸው ነበሩ። የኢትዮጵያ ኢንቨስትመንት ሆልዲንግስ ምስረታን ተከትሎ በእነዚህ የመንግስት ተቋማት የአስተዳደር ለውጥ ከማድረግ ጀምሮ የተለያዩ ማሻሻያዎች ተደርገዋል። በእነዚህ ማሻሻያዎችም የመንግስት ኩባንያዎችን ትርፋማነት ማሳደግ ተችሏል። የብዙዎቹ የመንግስት የልማት ድርጅቶቻችን ሰብሲዲያሪዎቻችን የሚያሳየው የማክሮ ሪፎርሙን አብዞርብ አድርጎ ትልቅ የሆነ ለውጥ እየታየ እንደሆነ ነው። በተለይ እዚህ ላይ በጣም ያስደሰተንና ያኮራን ነገር ለሁሉም የመንግስት የልማት ድርጅቶች የነገር ነው። ሲቢኢ ብቸኛው የዶላር ሰጪ አካል አይደለም፣ ከገበያውም ሄዳችሁ ፈልጉ የሚል ዳይሬክሽን ነበር የሰጠናቸው። በጣም በሚገርም ሁኔታ ብዙዎቹ ዶላር እንፈልጋለን፣ በቃ ሌላ ቦታ እንሄዳለን ብለው የነበሩት መጨረሻ ላንድ ያደረጉት ሲቢኢ ነው። ምክንያቱ ፋሲሊቲውም ሰፖርቱም ስለተገኘ። የኢትዮጵያ ኢንቨስትመንት ሆልዲንግስ በ2015 በጀት ዓመት ጠቅላላ ገቢው 924 ቢሊዮን ብር ሲሆን በ2017 በጀት ዓመት ደግሞ 2 ትሪሊዮን ብር ገቢ አግኝቷል። 2018 በጀት ዓመት አንደኛው ሩብ ኢንቨስትመንት ሆልዲንግስ 671.9 ቢሊዮን ብር ገቢ አሳክቷል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 72 በመቶ ብልጫ አለው። በ2017 በጀት ዓመት የሆልዲንግሱ የተጣራ ትርፍ ከታክስ በፊት 262.7 ቢሊዮን ብር ነበር። ይህም ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ88 በመቶ እድገት ያሳየ ነው። የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም፣ ነዳጅ አቅራቢ ድርጅት፣ የምድር ባቡር ኮርፖሬሽን፣ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትና ኤሌክትሪክ አገልግሎት በሆልዲንግሱ ስር ከሚገኙ ተቋማት መካከል ናቸው። በስሩ 40 ግዙፍ የመንግስት ኩባንያዎችንም ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኙ ኩባንያዎችን ውጤታማ ለማድረግ በማክሮ ኢኮኖሚ ማሻሻያው ከተሰሩ ስራዎች ከነበረባቸው ዕዳ እንዲወጡ ማድረግ አንዱ ነው። በዚህ ረገድ የኢትዮጵያ ንግድ ባንክን መጥቀስ ይቻላል። 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ትራንስፖርትና ሎጂስቲክስ፣ ፋይናንስ፣ አምራች ኢንዱስትሪና ማዕድን በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የታቀፉ ኩባንያዎች ከተሰማሩባቸው 9 ዋና ዋና ዘርፎች ውስጥ ይጠቀሳሉ። እነዚህ ኩባንያዎች በአጠቃላይ ለ180 ሺህ ዜጎችም የስራ ዕድል ፈጥረዋል። የጤና ሚኒስቴር በአሶሳ አጠቃላይ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል አስመርቆ ስራ አስጀመረ። የጤና ሚኒስቴር የጤና ተቋማትን አገልግሎት አሰጣጥ በማዘመንና ሕክሙ የማዳን አቅምን የማሻሻል ስራ እያከናወነ ስለመሆኑ አስታውቋል። ሚኒስቴር መስሪያ ቤቱ የጽኑ ህሙማንን ሕክምና ለማሻሻል የኦክሲጅን ማምረቻ ማዕከላትን በማስፋፋት ላይ ሲሆን በአሶሳ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል ዛሬ አስመርቆ ስራ አስጀምሯል። የጤና ሚኒስትር ዴኤታ ፍሬሕይወት አበበ ባለፉት ዓመታት እንደ ሀገር 3 ብቻ የነበሩት የኦክሲጅን ማምረቻ ማዕከላት በግልና በመንግስት ወደ 85 በማሳደግ የሕክምናውን ዘርፍ ለማሻሻል ስለ መሰራቱ አብራርተዋል። የቤንሻንጉል ጉሙዝ ክልል ጤና ቢሮ ኃላፊ ወልተጅ በጋሎ በበኩላቸው ማዕከሉ በአሶሳ ሆስፒታል በኦክሲጅን እጥረት ይደርስ የነበረውን ችግር በመቅረፍ የተሻለ አገልግሎት ለመስጠት አቅም የፈጠረ ሲሉ ገልጸውታል። የአሶሳ አጠቃላይ ሆስፒታል ስራ አስኪያጅ ጃፈር መቀድኒ ሆስፒታሉ 1.5 ሚሊዮን ለሚሆኑ ዜጎች አገልግሎት እየሰጠ መሆኑን ገልጸው የጤና ሚኒስቴር ለሆስፒታሉ መሻሻል እያደረገ ላለው ዘርፈ ብዙ እገዛ ማመስገናቸውን የዘገበው
ጀማል አህመድ ነው። በመጨረሻም አሜሪካ ለጋዛ የተኩስ አቁም ንግግር ከካታር ከተርኪና ግብጽ ባለስልጣናት ጋር ልትመክር ነው። በሚያሚ ፍሎሪዳ የሚደረገው ይሄ የተኩስ አቁም ንግግር ዓላማው በየጊዜው በእስራኤል ጦር የሚጣሰው የሰላም ስምምነት ለማጽናትና በመቶዎች የሚቆጠሩ ፍልስጤማውያንን አሁንም እየቀጠፈ ያለውን ጦርነት ለማስቆም ታሳቢ ያደረገ ስለመሆኑ ተዘግቧል። የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እስራኤል በተደጋጋሚ የሰላም ስምምነቶችን እየጣሰች ቢሆንም ቀጣዩን የጋዛ የተኩስ አቁሙን ለማድረግ ጥረቶች እንዲቀጥሉ ከካታር ከግብጽና ከተርኪ ከፍተኛ ባለስልጣናት ጋር በሚያሚ ፍሎሪዳ ዛሬ ይወያያሉ። ዛሬ አርብ ሊካሄድ የታቀደው ይኸው ስብሰባ ታዲያ የካታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ፣ የተርኪ ውጭ ጉዳይ ሚኒስትር ሃካን ፊዳን እና የግብጽ ውጭ ጉዳይ ሚኒስትሩ በድር አብደላቲ ይገኙበታል ተብሎ እንደሚጠበቅ የዘገበው አልጀዚራ ነው። ለምዕራፍ አንድ ያልናቸው የቲቪ ዜና 57 ጉዳዮቻችን ነኝ ናቸው። የተወደዳቸው አንድ ሰዓት ላይ ዳግም ስንመለስ የተመራረጡ የስፖርትና የቢዝነስ ዘገባዎችን አክለን በሌሎች ዘገባዎች እንገናኛለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።